በደብረ ታቦር ያልበረደው ጴጥሮስ በቀያፋ ግቢ በረደው። ጴጥሮስ ባህር ላይ መረቡን ትቶ ጌታን መከተል ከጀመረ ጊዜ አንስቶ ጌታ እስከሚሰቀል ድረስ ለ3 ዓመታት ከጌታ ጋር ብዙ ቦታ ብርድ ላይ አድሯል። እየተማሩ ማደር ስራቸው ስለነበር የምሽቱን ቅዝቃዜ ያውቁታል። ግን አንድም ቀን በረዶ ሲባል ሰምተን የማናውቀው ጴጥሮስ ጌታ የተያዘ ምሽት በርዶት እሳት ሊሞቅ እንደተጠጋ ወንጌላውያኑ ነገሩ። ከጌታ ትንሣኤ በኋላ እንኳን በጥብርያዶስ ባህር ውስጥ አሳ ሲፈልግ አድሮ በረዶ አልተባለለትም። ምን የዛሬውን ለይተው ጻፉት ሊያስብለን ይችላል። እስከዛሬ በረዶ ያልተባለው ልቡም አካሉም የጌታ እቅፍ ውስጥ ስለነበረ ነው። ቢበርደውም ተሰምቶት ስለማያውቅ ነው። ጴጥሮስ የቀዘቀዘው ሰውነቱ ሳይሆን ድፍረቱ ነበረ። አይሁድ በይሁዳ መሪነት ጌታን አስረው ሲወስዱ ታይቶ የተሰማው ፍርሃት ነው ብርዱ። ምክንያቱም ያቺ የፍርሃት ስሜት ከሰዓታት በፊት እግሩን አጥቦ ራት የሰጠውን ጌታ አላውቀውም እንዲል አድርገዋለች። አንተ የሕያው እግዚአብሔር ልጅ ነህ ባለበት አፉ ሰውየውን አላውቀውም ብሎ ድጋሚ እንዲክደው መነሻ ያቺ ፍርሃት ናት። ጴጥሮስን ፍርሃት ነው ከጌታ ሙቀት አስወጥቶ በአይሁድ እሳት እንዲሞቅ ያደረገው። እንደ ይሁዳ ክፋት ሳይሆን ፍርሃት ነው ያስከዳው። ከጌታ መለየት አንድም ቀን አስተውለናቸው ማናቃቸው ግን አብረውን የቆዩ ችግሮቻችን እንዲታዩን ያደርጋል። ብዙ ዓመት የተኛንበት አልጋ እንቅልፍ ይነሳናል። ብዙ ጊዜ የሰማናቸው ቃላት ብቻችንን ስንሆን ሰምተን የማናቃቸው ይመስል እንደ አዲስ ቅስማችንን ይሰብሩታል። ብዙ ዓመት የረገጥነው መሬት ይቆረቁረናል። ከእግዚአብሔር መለየት አንድም ከራስ መለየት ነው። ሽሽትና ውሸት የከበበው ህይወት ይሆናል መጨረሻው። ግን ማንን እንደምንሸሽና ለምን እንደምንዋሽ ራሱ በግልጽ አናውቀው። ጴጥሮስ ፈርቶ ካደ። እኛ ግን ማንም ሳያስገድደን በልበ ሙሉነት በቀን በቀን ውሏችን ስንክደው እንውላለን። ግን ልክ እንደ ጴጥሮስ ንስሐ መምረጥ አለብን። ጴጥሮስም ይሁዳም በአንድ ሌሊት ጌታቸውን ቢክዱም ጴጥሮስን ዛሬ በምናውቀው ክብር ያወቅነው በዛው ቅጽበት በወሰነው የንስሐ ውሳኔ ምክንያት ነው። እኛም ትኩረታችንን ከኃጢአታችን ላይ አንስተን ወደ ንስሐ መሄድ አለብን። ይቅርታችንን ተቀብሎ በቅፎ ሊያሞቀን የሚጠብቅ አምላክ ስላለን።